ቅዱስ እስጢፋኖስ ማለት ምን ማለት ነው? የቅዱስ እስጢፋኖስ ወዳጆች ይህን ቪዲዮ ሼር በማድረግ ለሁሉም አድርሱልኝ። እስጢፋኖስ ማለት ቃሉ የግሪክ ቋንቋ ሲሆን ትርጓሜውም አክሊል ማለት ነው። ቅዱስ እስጢፋኖስ እናቱ ሐና አባቱ ስምዖን ይባላሉ። ደጋጎችና እግዚአብሔርን የሚፈሩ ክርስቲያኖች ነበሩ። በእግዚአብሔር ፈቃድም 2 ልጆችን ወለዱ። አንዱም ቅዱስ እስጢፋኖስ ነው። የተወለደውም ጥር 1 ቀን ነው። ሕገ እግዚአብሔርን እየተማረና ለወላጆቹም እየታዘዘ በሥርዓት አደገ። ውድ የእግዚአብሔር ልጆች፣ ጌታችን ከመረጣቸው ቅዱሳን ሐዋርያት ጋር ሆኖ ያገለግልም ነበር። ሕዝብንም እንዲያስተምሩ በወቅቱ ተመርጠው ከነበሩ 7 ዲያቆናት አንዱ ነበር። የተሾመበት ቀንም ጥቅምት 17 ነው። በጣም ጎበዝና ያወቀውን ላላወቁ ለማሳወቅ የሚተጋ ታዛዥ ቅን አገልጋይ ነበረ። ይገርማቸዋል። በወቅቱ አይሁድ የተባሉ ጌታችን በመስቀል እንዲሰቀል ያደረጉ ክፉ ሰዎችን በማስተማሩ ቀንተው ለምን ታስተምራለህ? ለምንስ ክርስቶስን ስም ትጠራለህ? እያሉ ተቃወሙት። እርሱ ግን በትሕትና ሆኖ ከስህተት መንገዳቸው እንዲመለሱና በማስተዋል እንዲጓዙ ይመክራቸውም ጀመር። በአንድ ወቅትም ናዖስ የተባለ ጠንቋይ በምታት ሰዎችን እያሳተ ሳለ ቅዱስ እስጢፋኖስ ከዚህ ባዕድ አምልኮ እንዲመለሱና በእግዚአብሔርም እንዲያምኑ አስተምሮ ምዕመኑን ወደ ክርስትና እምነት አመጣቸው። በዚህም ጊዜ በሰውየው ላይ ያደረው ሰይጣንም ተበሳጨ። ጠንቋዩን ናዖስንም በምትሃት በአስማት አንድን በሬ እፍ ሲልበት ለ2 ክፍል አለ። ከዚያም ሕዝቡ ይህን ሲያይ እውነት መሰላቸውና ጠንቋዩን ሊከተሉት ልባቸው አመነታ። ቅዱስ እስጢፋኖስም ከእግዚአብሔር በተሰጠው ታምራት የማድረግ ሥልጣን ያንን የሞተ በሬ አስነሳውና በሰው ቋንቋ እንዲናገር ናዖስንም እንዲጠራው አዘዘው። በሬውም ሂዶ ናዖስ እስጢፋኖስ ይጠራሃል አለው። ሰዎችም ይህን ታምር ሲመለከቱ እኛ በቅዱስ እስጢፋኖስ አምላክ እናምናለን ብለው ወደ ክርስትና ሃይማኖት በመምጣት ከስተት ተመለሱ፣ ወደ ሕይወትም ገቡ። ጌታችን አስቀድሞ በትምህርቱ በእኔ የሚያምኑ እኔ የማደርገውን ያደርጋል በማለት እንደገለጸው የተለያዩ ታምራትን ያደርግ ነበር። ከዚያም በዚህ ቀኑበት። የሐሰት ክስና ባልሰራውም ጥፋት ሰደበን፣ የሙሴ ኦሪት ሕግን ሻረ በማለት ከሰሱት። የሐሰት ምስክሮችንም አቆሙበት፣ ፈረዱበትም። አይሁድ በሕጋቸው ወንጀለኛ ነው የሚሉትን ሰው የሚፈርዱበት በድንጋይ ተወግሮ እንዲሞት ነበር። ቅዱስ እስጢፋኖስም ላይም ይህን ፍርድ ፈረዱበት። እውነትን በማስተማሩ ስለ ክርስቶስ በመመስከሩ ጠንቋዮችን፣ ሐሰተኞችን በመቃወሙ ወንጀለኛ ነው፣ ሕጋችንም ተላልፏል፣ ሰድቦናን በማለት በድንጋይ ተወግሮ እንዲሞት ፈረዱበት። ከዚያም ከከተማዋ በስተ ውጭ አውጥተው ድንጋይ እያነሱ ይወግሩት ይደበድቡትም ጀመር። በጣም ብዙ ድንጋዮችንም ተከመሩበት። የሚገርማችሁ በድንጋይ እየወገሩት እየፈነከቱት ሲያደሙት፣ እርሱ ግን ስለ እነርሱ ይጸልይ ነበር። ልክ ጌታችን በመስቀል ላይ ሰቅለውት ግፍ ሲፈጽሙበት የሚያደርጉትን አያውቁምና ይቅር በላቸው እንዳለው እርሱም ወደ ሰማይ ዓይኖቹን አቅንቶ ጌታ ሆይ የኃጢአት አትቁጠርባቸው በማለት ይጸልይ ነበር። በጣምም ስለደበደቡት በሰማዕትነት አረፈ። ይህም የሆነው በተወለደበት ጥር 1 ቀን ነው። አምላከ ቅዱስ እስጢፋኖስ በረከቱን ያድለን፣ አሜን። ቸር ይግጠማችሁ።